መጽሐፍ ቅዱስ ውስጥ መትረፍ የለበትም የሚል አስተምህሮ አለ። ምን አስባችሁ? በጌታስ እስቲ የተረፈበት ቦታ ደግሞ አሳየኝ ልበልህ። እኔ እንደዚህ አይነት የስንፍና ጥያቄ አትጠይቅ። የስንፍና ጥያቄ አይደለም። ማቴዎስ 26 28 እና 29 ላይ ምን ያህል መሰለ? ፕሮግራሙ ካለቀ በኋላ ይህን ህብስት ብሎ ይቀጥላል። ጳውሎስም ደግሞ ፕሮግራሙ ካለቀ በኋላ ይህን ወይን ወይም ይህን ጽዋ ብሎ ያነሳል። እናንተ ፕሮግራሙ ካለቀ በኋላ ህብስት ይህን ያለው ምንድን ነው ታዲያ? እኛ ጋርም እኮ ከቅዳሴ በኋላ ሁሉ ነገር ካለቀ ምንም የሚተርፍ ነገር ሳይኖር በኋላም እኮ ይህን ህብስት ብሎ እኮ ቄሱ መጸለይ ይጀምራል። ምን ይላል? ይህን የጌታ ስጋ ወይም ደግሞ የተቀበላችሁትን ይህንን ነገር ከእናንተ ጋር ያዋህድላችሁ ማለት ነው። ስለዚህ ፕሮግራሙ ካለፈ አንተ መቼ አወራሁኝ? ስለ ጴንጤ ጭራሽ አላወራሁም። አሁን ዛሬ እኮ ዳኔ ምናምን የምትለው ለምንድን ነው? ትክክለኛ ጥያቄ ነው የተጠየቀው። ቸርች ያለ ነገር እኮ አለ እንዴ? አንድ ጊዜ ወንድሞች ስፋይን በቃ ችግር የለውም አይችልም አለቅ እና ቤተክርስቲያን ስለ መዳን መጻፈችው ነገር አላት። ከፕሮቴስታንቲዝም ጋር አታመሳስሉ። ከፕሮቴስታንቲዝም ነገር አላት። ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሁፍ አላት። እዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ። አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈችው? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ። ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዛ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ ባስተምህሩ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሩ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በሚገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል ኧረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተክርስቲያን ቅዱሳ ነው ብላለች። ለጭቅጭቅ ገብተህ አሁን እንትን አትበለን። አይደለም ምንም አትሽሽ። ኦኬ ያስተምሩ ምግብ ቤተክርስቲያን ይኸውልህ ቤተክርስቲያን ቆይ የቅዱስ ቃል ኪዳን ሁለተኛ ደረጃ እንደነዚህ አይነት አሁን ላይ የመጣው አሳየኝ እኮ አይደሉም አልከኝ። እሷ እኮ በቅዱሳን ቃል ኪዳን ይዳናል ትላለች፣ አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ። ያስተምሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን። ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤተክርስቲያንን ትምህርት ማለት ነው። የቤተክርስቲያንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማው ብቻ አምጥተህ እየተከራከርክ ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተን አይዳንም የምትለው እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል አይዳንም ቃል ኪዳናቸው አያድንም። አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድን ነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድን ነው? ምናምን የሚለው እሱ ራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ ሚዩት አድርገውና አንድ ጊዜ ስናገር ስማኝ። በስመ አብ። ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ላይ ሌላ ሰው ቤት ሄጄ ማለት ነው። እና ተረጋግታ አንድ ጊዜ ስማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ፖለቲካውን ተውና ንግግሩን ተናገር። አንዴ አይተዋል። አሁን ራሱ ፖለቲካውን ትወጥላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወጥላለህ። ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም። ኦኬ አሁን እችላለሁ ማውራት ምናልባት ከጨረሳችሁ ማለት ነው። ኦኬ ቴንክ ዩ ሙሉዬና ቴንክ ዩ። ኦኬ መቀጠል ይችላል። ኦኬ እንግዲህ የዚህ የቅዱስ ቁርባን ጉዳይ ላይ ህብስትና ወይኑ የጌታ ስጋና ደም ይሆናል አይሆንም የሚለው ላይ ጭቅጭቅ የለም። እንግዲህ በዚህ በኦርቶዶክሱ በካቶሊኩም በሉትራኑም ላይ ይሆናል አይሆንም የሚል ክርክር የለም። ሁሉም አዎ የጌታ ስጋና ደም ይሆናል ይላል። ግን በምን መልኩ ነው የሚሆነው የሚለው ላይ አስቀድሞ ካቶሊካውያኑ ያስቀመጡት ነገር አለ። ያ ህብስትና ወይን አዎ የጌታ ስጋና ደም ይሆናል፣ ግን የሚሆነው
በዚህ መልኩ ነው ብለው ከቀደም ጀምሮ ሲወራ የነበረውን የአሪስቶቴሊያን ፊሎዞፊን እና ቶማስ አኪነስ በጣም አስፋፍተው ይዙትና ከዛ በኋላ ምንድነው ካቶሊክ ወንድሞቻችን በዶግማ ደረጃ እንግዲህ ቃሉን ይጠቀሙታል። ትራንስሰብስታንሺዬሽን ብሎ ማለት ነው። ትራንስሰብስታንሺዬሽን ማለት ሰብስተንሱ ሲለወጥ ማለት ይቀየራል ነው። ምንድነው? በቃ ፊት ለፊት ላይ የምታዩት የሆነ ነገር ይኖርና እና ያ ነገር የራሱ የሆነ ምንነት ይኖረዋል አይደል? ፊት ለፊት ላይ ድንጋይን ካያችሁ ያ ሰብስታንሱ በቃ ድንጋይነት ነው። ከሌሎች ድንጋዮች ጋር የሚመሳሰልበት የሆነ ነገር አለው። እሱ ምንነቱ ማለት ነው። ከዛን እሱ ሰብስታንስ ነው። አክሲደንትስ የሚባሉ ደግሞ ሄዳችሁ ስዳሰሱት ይሄ በቃ ይሄ መዳሰሱ ምናምን ከለሩ ምናምን እሱ ደግሞ አክሲደንትስ ይባላል። ይሄ እናንተ ቀጥታ አይታችሁ ብቻ የምትወስኑት ነገር ወይም የሆነ ግራስፕ የምታገኙት የምታዩት ነገር የሆነ ፊልም የምታደርጉት ነገር ምናምን እሱ እነዚህ ነገሮች ሁሉ አክሲደንቶቹ ናቸው፣ አክሲደንትስ ናቸው። ሰብስተንስ ግን ምንነቱ ነው። እና ምን አሉ ካቶሊክ ወንድሞቻችን በመልኩ ነው የሚያስረዱት። ኦኬ ህብስትና ወይኑ ቀጥታ ይሄ አሁን ከለሩ የህብስቱ ለምሳሌ ከለሩ፣ ጣዕሙ፣ ሽታው ምኑ ሊሆን ይችላል። እንደዚህ አይነት ነገሮች አይለወጡም፣ እዛው ናቸው። ያው እንግዲህ የቅዱስ ቁርባን ስርዓት ላይ እነዚህ ሁሉ ነገሮች አይለወጡም አሉ፣ ፊል እናደርጋቸዋለን። ስለዛ የሚለወጠው እንደው ሰብስታንሱ ቢሆን ነው። ኦኬ እነዚህ ነገሮች ሲለወጡ አናያቸውም። ስለዛ በቃ የሚለወጠው ሰብስታንሱ አይነት ነገር ነው። ስለዛ ሰብስታንሱ ምንነቱ ለምሳሌ ህብስት ከሆነ ቀደም ሲባል ነበር ህብስትነቱ ይለወጥና ኦኬ ምን ይሆናል? የጌታ ስጋ ይሆናል። ስለዛ የህብስት ጣዕም አለው፣ የህብስት ሽታ አለው፣ የህብስት ከለር አለው ምናምን፣ ግን በሰብስታንስ ደረጃ ኦልሬዲ የጌታ ስጋ ነው። ህብስት ራሱ አይደለም። በሰብስታንስ ደረጃ ህብስት ራሱ መሆኑ ይቀራል አይነት ነገር የሚመስል ነገር እንደዛ ነው በካቶሊካውያኑ ዘንድ ያለው። ከዛ በኋላ ግን አሁን እንደነዚህ አይነት ክርክሮች የለም። እንደዚህ አይነት በጥንት ክርስቲያን ውስጥ እንደዚህ ዲፋይን አይደረግም። የቅዱስ ቁርባን ስርዓት በመጽሐፍ ቅዱስ ላይም ዲፋይን አልተደረገም። በዚህ መልኩ እንዴት የህብስትና ወይን እንዴት የጌታ ስጋና ደም እንደሚሆን መጽሐፍ ቅዱስ ላይ በግልጽ አልተጻፈም። አባቶቻችንም በግልጽ እንደዚህ አይነት ማብራራት ውስጥ ሲገቡ አንመለከትም። እና የሆነ ሰዓት ላይ ይሄ ስኮላስቲሲዝሙ ምናምን ሲጧጧፍ ነገሮችን እያንዳንዱን ነገር በእውቀት ለማስረዳት ሲሞከር እንደነዚህ አይነት ነገሮች ውስጥ ሲገባ የሚታይ ይመስላል እንግዲህ። ከዛ በኋላ ግን ማርቲን ሉተር ተነሳ። ዶክተር ማርቲን ሉተር ይነሳና 16ኛው ክፍለ ዘመን ላይ የካቶሊክ ቤተክርስቲያንን አድሳለሁ ብሎ ሲነሳ እንግዲህ በተለይ ኋላ ላይ ባነሳቸው የተለያዩ ትችቶች የካቶሊክ ቤተክርስቲያን ላይ ካነሳቸው ትችቶች ውስጥ አንዱ ይሄው ራሱ የቅዱስ ቁርባንም ስርዓትም ሆነ የቅዱስ ቁርባን ስርዓት ላይ ሉተር እስከማስታውሰው ሁለት ነገሮችን ነው የሚያነሳው። አንደኛው ለምን ይህንን የአሪስቶቴሊያን ፊሎዞፊ ለምን እንጠቀማለን? ህብስቱ ይቀየራል ምናምን የሚባል ነገር ውስጥ ለምን እንገባለን? የትኛውም ሲምፕል ማን ነው የትኛውም ቀላል የሆነ ሰው የትኛውም ሰው ማለት ሊረዳው በሚችለው መልኩ ለምን ልክ እንደ ተዋህዶ ለምን አናስረዳም ነው። ኦኬ ለምሳሌ ቃል ከስጋ ጋር ሲዋሃድ ቃል ስጋ ሲሆን ስጋነቱ ሳይጠፋ ቃልም ግን አለ ከስጋ ጋር አለ አይደለም፣ ይቅርታ አድርጉልኝ፣ ስጋን ተዋህዶት አለ። ወይም ደግሞ ይልና የእሳትና ብረትን ምሳሌ ያመጣል። ልክ ብረት እሳት ውስጥ ሲገባ እንደሚግልና እሳትነትም ብረትነትም እንደሚኖረው ቅዱስ ቁርባንም ህብስትነትም የጌታ ስጋነትም ሁለቱንም ለምን የማይዝበት ምን ምክንያት አለ? እና ወደ ፍልስፍናው ከምንሄድ በቃ ኖርማል በእንደነዚህ አይነት አገላለጾች ለየትኛውም ሰው በሚሆኑ አገላለጾች ልንገልጸው ነው የሚገባው የሚል እንዲህ አይነት ትችትን ያቀርባል። ሌላው ኦኬ እሺ፣ ይህንን ግን ከማለፌ በፊት መጀመሪያ እዚሁ ላይ የማጣራው ነገር ወርክስ ኦፍ ማርቲን ሉተር የተባለ ሰፋ ያለ ቮሊዩም ያለው ስራ አለ። የማርቲን ሉተር ስራዎች ናቸው። 35ኛው ቮሊዩም ወርድ ኤንድ ሳክራመንት ነው። ወርድ ኤንድ ሳክራመንት ላይ በተለይ የቅዱስ ቁርባን ጉዳይ ላይ ሲያብራራ ሉተር 16ኛው ቁጥር ላይ ምንድነው ህብስቱ እንደሚለወጥ ይናገራል። ቼንጅ ያደርጋል። ቼንጅ አለ ብሎ ያምናል። ባይዚ ቼንጅ ያደርጋል ይላል። ግን በምን መልኩ ነው የሚለው ግን መረዳት አለብን። ልክ እንደ ካቶሊክ ወንድሞቻችን የሰብስታንስ ቼንጅ አለ ምናምን ሳይሆን አስቀድሞ ህብስት ብቻ አልነበረ። ህብስት ብቻ የነበረው አሁን የጌታ ስጋ የቅዱስ ቁርባን ስርዓት ላይ የጌታ ስጋ ተብሎ እስከመጣራት ደረጃ ደርሷል። ስለዛ ለውጡ ያ ነው። አስቀድሞ የጌታ ስጋ የማይባለው አሁን ግን የጌታ ስጋ ሆኗልና ስለዛ ወደ ጌታ ስጋነት ይለወጣል ብሎ ይናገራል። እሱን አስፈላጊ ከሆነ እዚህ ጋር ሉተራኖች ስላላችሁ አይ ቼንጅ ሆናል የሚባል ነገር በሉተር ዘንድ አይታወቅም የምትሉ ከሆነ እኔም ቪዲዮ ከፍቼ አሳያችኋለሁ ከራሱ መጽሐፍ ላይ ማለት ነው። ወርድ ኤንድ ሳክራመንት ላይ 35ኛው ቮሊዩም ላይ አሳያችኋለሁ።
ይለወጣል የሚለው ቃል ይጠቀማሉ። ሉተር ግን ይለወጣል የሚለው ቃል ቢጠቀም ይቅርታ፣ በኢስትሬን ኦርቶዶክስ እና በሉተራን መካከል ያለውን ስምምነት አይተሃል? አክቹዋሊ ይሄንንም እንትን ይላል ኢንክሉድ ያደርጋል። በሳክራሜንታል ቴዎሎጂ ላይ የተስማሙት በሌላ በቃ እንደዛ ነው። ኦልሞስት እንትን ነው የሚሉት ግዴታ እንደዚህ ቼንጅ የሚለውን ነገር ምናምን መጠቀም የለብንም። ግን ማለት እንትን ነው የጌታ ስጋና ደም እንደሆነ በቃ ተፈራርሞ ነው። የሉተርንም ኤክስፕላኔሽን እነሱም ሊጠቀሙ ይችላሉ። ማለት የእስሬኖ አተረጓጉምን እነሱም ሊጠቀሙ ይችላሉ። እነሱም ከሉተራን ጋር አትሊስት እሱ ያወራው ነገር ላይ አርጉ የሚያደርጉ ነገሮች አሉ። ይህን ለምሳሌ የኢራኔስንም አይተ ከሆነ ማንም አይልም ክርስቶስ ኢየሱስ ከመስጠቱ በፊት የነበረው ስጋና ደምና ከሰጠ በኋላ ያለው ስቴት አንድ ነው አይልም። የትኛውም ሉተራን እንደዛ አይልም። እንደሚለው ኢየሱስ ክርስቶስ ቀጥልና ወይ ደግሞ እንትንላለሁ። ኢየሱስ ክርስቶስ ምንድን ነው? ፖዞ ነው መሰለኝ ሊቀጥለን። ሉተር ይለወጣል የሚለውን ቃል ይጠቀማል። ግን ሲጠቀም ግን እንዳልኳችሁ ይሄ በዚህ በካቶሊካኑ ዘንድ እንዳለው አይነት በዛ መልኩ ግን አይደለም የሚጠቀመው ቃሉ ነው። አሁን ትልቁ የሉተር መቃወሚያ ቼንጅ የምትለው ቃል አይደለችም። ምንም ይሄ መለወጥ የሚለው ቃል አይደለም። አሁን ትልቁ ቁም ነገር ካቶሊክ ጋር የተጀመረው መረዳት አክሲነሱ ተቀምጦ ከዛ በኋላ የሆነ ሰብስታንሱ ይለወጣል ምናምን የሚል አደገኛ ስልክ አንዴ ይቅርታ አዲስ የሆነ እንትን ነው። ምንድነው የአሪስቶቴሊያን ፊሎዞፊን የእግዚአብሔርን ሚስጥር አሰራር ውስጥ የመክተት አይነት ነገር ስለሆነ እሱን ነበረ ሲቃወም የነበረው እንጂ ራሷን ቃሏን ተጠቅሟታል ነው። እንዳልኩት አስፈላጊ ከሆነ አሳያለሁ። ምንም ያን ያህል እንትን ጊዜም ስለማይወስድብኝ ማለት ነው። ጊዜ አይወስድብኝም እሱን ለማውጣት። ኦኬ ስለዛ አሁን ምንድነው ሉተር የዛን የካቶሊክን ተቃወመ ነው። በዚህ መልኩ መጠቀም የለብን የሚል ነገር ናነሳ። ሁለተኛው ደግሞ በካቶሊካውያኑ ዘንድ ለምዕመናን ህብስቱ ተሰጥቶ ደሙ አይሰጥም አይነት ነገር ስለሚባል እሱንም ይቃወማል። ህብስቱንም ደሙንም ግዴታ መስጠት አለበት አይነት ነገር ማለት ነው። ይቅርታ ስጋውንም ደሙንም ህብስቱና ወይኑ ስጋና ደሙን መሰጠት አለበት ለምዕመናኑ፣ ስጋው ብቻ መሰጠት የለበትም እያለም ደግሞ ይቃወም ነበረ። እንግዲህ አሁን ወደ ኦርቶዶክሱ ስትመጡ ስጋውንም ደሙንም ነው የምንቀበለው ምዕመናን፣ ትክክል ነው። የካቶሊኩን ትራንስብስታንሺዬሽን የሚለውንም ይሄን አገላለጹንም እኛ እንደነዚህ አይነት አገላለጾችን አንቀበልም። አሁን አክቹዋሊ ሉተር ባይጠቀሙም በኋላ ላይ የራሳቸውን ደግሞ የሉተራን ልክ እንደ ትራንስብስታንሺዬሽን ሁሉ የራሳቸውን የተለያዩ የሉተራን ቴዎሎጂያን የሚጠቀሟቸው ቃላት ሊኖሩ ይችላሉ። አሁን ከእንደነዚህ አይነት ቃላት ሁሉ እንወጣና እኛ ምንድን የምንለው አሚን አንድ ይቅርታ ሶሪ በጣም ይቅርታ ምንድን ነው ኦኬ እሺ እንደነዚህ አይነት ይሄ ቲዎሪዎችን ይሄ ትራንስብስታንሺዬሽን ምናምን ይኖራል። ደግሞ ወደ ሌላም ስትሄዱ ደግሞ አንዳንድ ደግሞ ይኖራል የራሳቸው የሉተራኖችም ሉተር ባይጠቀመውም ደግሞ ራሳቸው የሚጠቀሙት ማለት ነው። ምናልባት አሁን ሙሌ ምናምን ስላሉ ለምሳሌ እንደ ኮንሰብስታንሺዬሽን አይነት ነገር ማለት ነው። ኮንሰብስታንሺዬሽን ሉተር ቃሉን አይጠቀመውም፣ ግን በኋላ ላይ የመጡ ሉተራኖች ግን ሲጠቀሙት እናያለን። ኮንሰብስታንሺዬሽን ብለው ያ ህብስቱ ምንድነው የጌታ ስጋ ከህብስቱ ጋር ኢን አንደር ዌዝ ምናምን ብለው እንደው አብሩት ስላለ ህብስቱ ከስጋው ጋር በቃ ኮንሰብስታንሺዬሽን ብለን ደግሞ እንገልጻለን የሚሉት ነገር አለ። እኛ ትራንስብስታንሺዬሽንም አንልም ኮንሰብስታንሺዬሽንም አንልም። እንግዲህ ካቶሊኮቹ ትክክል ሆኖ ይሆን አናውቅም፣ ሉተራኖቹ ትክክል ሆኖ እግዚአብሔር ያውቀው። እኛ የምናውቀው ምንድነው መጽሐፍ ቅዱስ የሚያውቀውን እውቀት ብቻ ነው የምንለው። በቃ አለቀ። መጽሐፍ ቅዱስ የሚያውቀውን አባቶች የሚያውቁትን ብቻ ነው የምናውቀው። ከዛ በኋላ ብዙ ነገር ያን ያህል ማብራራት ውስጥ ያን ያህል አንገባም። ህብስትና ወይን የጌታ ስጋና ደም እንደሚሆን ትክክል ነው እናምናለን። ግን እንዴት የሚለው ግን ጌታ ኢየሱስ አላብራራም፣ ጳውሎስ አላብራራም፣ ጴጥሮስ አላብራራም፣ 12 ሐዋርያት አላብራሩም፣ ሌሎች ከዛ በኋላ የተነሱ ጥንታውያን የክርስቲያን አባቶች አላብራሩም፣ እኛም አናብራራም። ስለዛ ምንድነው የምንለው? ከዚህ ቀደም በተደጋጋሚ እንዳልኩት ህብስትና ወይኑ የጌታ ስጋና ደም ይሆናል ስንባል አዎ ይሆናል እንላለን። ከዛ በኋላ አፋችን የሚከፈተው ለምንድን ነው ብያችሁ ነበረ። እንዴት ነው የሚሆነው የሚለውን ወደ ማብራራት ለመሄድ አይደለም አፋችን የሚከፈተው። በቃ ያን ስጋና ደም የሆነውን ማለት ነው እሱን ለመቀበል ብቻ ነው አፋችን የሚከፈተው እንጂ እንዴት ነው የሚሆነው የሚለውን ለማብራራት አይደለም። ስለዚህ አሁን ይህ መንፈስ ቅዱስ አሰራር አለ፣ በዛ እናምናለን።
በመንፈስ ቅዱስ አሰራር። ሉተር የተወሰነ ከአውግስትን ጋር የሚያመሳሰል አንድ ሌላ ነገር አለ። ይሄ ቃሉ 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 የሚለው ነገር አለ በጣም በተደጋጋሚ ጥምቀቱ ላይም ቅዱስ ቁርባኑ ላይም። እሺ ቆይ ተውት፣ እሺ እሱኛው ይቀር እሺ ለአሁኑና። ኤንዌይስ እንደዚህ አይነት ቲዮሪ አለ። የገባችሁ ሰዎች ካላችሁ እሱን ቲዮሪም እኛ በቲዮሪ ደረጃ እንደዚህ አይነት ቲዮሪም የለንም እኛ። አስፈላጊ ሲሆን ሌላ ጊዜ እናወራበታለን። ብቻ ግን ቢያንስ ግን እኛ የምናውቀው ነገር ምንድን ነው? ህብስትና ወይን አዎ የጌታ ስጋና ደም ይሆናል። ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለውን የተለያዩ ትንተናዎችን ለመስጠት አይደለም። ከዛ በኋላ አፋችን የሚከፈተው ያንን የጌታን ስጋና ደም ለመቀበል ብቻ ነው እና እንቀበለዋለን። በዛ ውስጥ ህይወት እናገኝበታለን። ሌላ ትንተናዎች ውስጥ አንገባም ማለት ነው። መጽሐፍ ቅዱስም አባቶችም ስላልገቡ ጥያቄ ይሰማል? ድምፄ ወይ? እሺ አይ ጥያቄ ነው። እንዴት አንደርስታንድ አደረጉታላችሁ የሚለውን ጥያቄ ነው። እና ለምሳሌ ብስቱና ወይኑ ወይም ዳቦና ወይኑ ማለት ነው እንደ ሉተርም ተዋህዷል የማትሉ ከሆነ ትራንስብስቴንሻልም የለም የምትሉ ከሆነ ያላል ታይም አለው ያ ነገር አሁን አማናዊ የሚሆንበት ታይም አለው ብላችሁ ታምናላችሁ? እሺ አሁን በመጀመሪያ ደረጃ ሉተርም ስህተት ነው፣ እንደዛ የሚሆን ነገር የለም። ምንድነው ካቶሊኮችም ስህተት ናቸው፣ እንደዛ የሚሆን ነገር የለም ምናምን አይደለም ያለው። እኛ በቃ አይታወቅም ነው፣ በምን መልኩ እንደሆነ ስለማይታወቅ ዲፋይን አናደርግም ነው። እንደነዚህ አይነት ነገሮችን መስቲካል የሆኑ ስራዎችን እንዲህ ነው ብለን እንትን ምንል አይደለንም ነው ማለት የምንዘረዝር ወይም የምናብራራ አይደለንም ነው እንጂ የትኞቹንም እንትና ትክክል ነው እንትና ስህተት ነው ምናምን እያለን አይደለም። ሞር ለጭንቅላት የሚቀርበው ምናልባት የሉተር ሊሆን ይችላል። ግን እንደዛም ሆኖ ግን የሉተር ትክክል ነው ምናምን አንዴ ስማር እንደዛ አይነት ነገር ኦኬ ሽቶ ኤኒዌይስ በአጭሩ በቃ የእንትና ትክክል ነው የእንትና ስህተት ነው አንልም። እኛ የምንለው በቃ እናብራራ፣ ሌሎቹ ሊያብራሩ ይችላሉ። ይሄ ከታዘዙት ውጭ ነው ብለን የምናስበው በቃ ማን ፍቃዱን ሰጠ እንድናብራራ? መጽሐፍ ቅዱስ ካላብራራ፣ አባቶች ካላብራሩ፣ እሺ ስፔሲፊክ የሆነ ታይም አለ ወይ ጊዜ አለ ወይ አማናዊ የሚሆንበት በቃ ይሄ ሙሉ አናፎራው ምንድነው ህብስቱና ወይኑ የጌታ ስጋና ደም እንዲሆን ነው አለቀ። ሙሉ ቅዳሴው ማለት ነው። አንዳንድ ሰው በስህተት ኤፒክሌሲስ ላይ የቅዳሴው የኤፒክሌሲስ ክፍል ላይ ይሄ ምንድነው ሀበና የሚባልበት ክፍል ላይ ማለት ነው ቅዳሴ ላይ ክርስቲያኑ ወንድሞቼ እዛ ክፍል ላይ ነው የሚቀየረው ፈኑ ጸጋ መንፈስ ቅዱስ የምንልበት ቦታ ላይ ማለት ነው። እዛ ክፍል ላይ ይቀየራል ይባላል። ያቺ የቅዳሴ ክፍል ኤፒክሌሲስ ትባላለች እና እዛ ክፍል ላይ ነው የሚባል ነገር የለም። በተለምዶ አንዳንድ ሰው ሲል ይሰማል። ግን በኦርቶዶክስ ክርስቲያን ውስጥ ሙሉ አናፎሮ በቃ ህብስትና ወይኑ ካህኑ አሐዱ አብ ቅዱስ ብሎ ሲጀምር ያለው የህብስትና ወይን የጌታ ስጋና ደም እንዲሆን ነው እና ስፔሲፊክ የሆነች ታይም በቅዳሴ ውስጥ እንደዛ የምንሰጠው የለም። በቃ ሙሉ ቅዳሴ ሆኖ በቃ የምንሰጠው እና ስራውም ደግሞ የመንፈስ ቅዱስ ስራ ነው ብለን ነው የምናምነው። በመንፈስ ቅዱስ አሰራር ያ እንደዛ ይሆናል። ሰው እንደዛ ነው። ላንሳ ሶሪ ቀጣ እሺ እኛም እናምናለን የጌታ ስጋ ህብስቱ ስጋ ነው ብለን ነው የምናምነው። ደሙ ወይኑም ደግሞ ደም ነው ብለን ነው የምናምነው እንጂ ህብስት ወስደን መጣን ወይም ደግሞ ወይን ወስደን መጣን ብለን አናውቅም የሚልም የለም። ከየት ነህ አንተ? ለምሳሌ ዳኒ የትኛውም ፕሮቴስታንት ጋር ኢቨን ሉተራን ኢንክሉድድ አይቶ ሉተራንን ጥያቄ ራሴ ፍሬም ላድርገው። አደገኛ ክሌም ስለሆነ የሰጠኸው የት ነህ አንተ? የት ቸርች ነህ? ችግር የለውም። ጥያቄ ስህተት ከሆነ ጥያቄውን አይደለም ዳኒ እኛ እሱ አጥርተን እንለፍሱን የት ቸርች እናጠራለን። ደወሪ አንዴ ቆዩ አንዴ ስሳሳት ታቆመኛለህ። የማታምነውን አምናለሁ አትበል። እሺ ቀጥል። ያኔን ጠይቀኝ። እኔም ብቻ ጠይቀኝ ፕሊዝ። አንተ ነው የምጠይቀው፣ ማንም አልጠይቅም። በቃ እሱን ተዋ፣ የራሳችሁን ተውና የኔን ጠይቀኝ እኮ። ና አንተ ዲፋይን ስታደርግ እኛ ማናምነውን ወይም ደግሞ እኛ የተሳሳትነውንና እናንተ የምትሉትን ልዩነት እያወጣው ነው እንጂ በዛ ውስጥ የራሳችሁን የምታወራ ችግር የለውም። እኔ ስሳሳት
ወይ መስመር ስስት እኮ ታስቆመኛለህ። ችግር የለውም። አሁን ጥያቄ አላለቀም። ካስፈለግ እኔ ፔንቴኮስታል ብዬ ላወራ እችላለሁ፣ ግን እዛ ደረጃ የሚያወርድ አይደለም። ለምን ኮመንት ጥያቄ ነው ያነሳሁት። ኮመንት ጥያቄ ማለት ነው ልዩነታችንን ካላወጣውኝ አይሆንም። ፕሮቴስታንት ሆኖ ህብስት ወስጄ መጣው ደምጠጥቼ ማነው ወይን ወስጄ መጣው የሚል የለም። የጌታ ስጋ ነው ምንለው፣ የጌታ ደም ነው ምንለው። እንደዚህ የማይል የለም። ይልቁን እናንተ ውይይት ውስጥ ገባን ወይስ ምንድን ነው? ይቅርታ ቆይ አንዴ። እኔ የገባሁት እዚህ ቤት ውስጥ በነገራችን ላይ ያለውን ነገር በኦርቶዶክስ ክርስቲያን ውስጥ ያለውን በካቶሊክ የተወሰነ ነገር ለማብራራት ነው የገባሁት። አሁን ዳኒ ገብተህ ወደ ውይይት እየለወጥከው ምናምን ከሆነ የሆነ ረብሻ እየፈጠርክ ነው፣ ጭቅጭቅ እንዳይፈጠር። አሁን አንተ አረፍተ ነገር ጭራሽ መጨረስኩኝ። ይህ ህብስቱ የጌታ ስጋ ነው ይሆናል ብለን እናምናለን፣ እኛም ደሙም የማን ነው ወይኑም የጌታ ደም ይሆናል ብለን እናምናለን ምናምን ካልክ አውጣና ከሙሉ ወንጌል ቸርች መግለጫዋ ላይ ህብስቱ የጌታ ስጋ ይሆናል የሚል ወይኑ የጌታ ደም ይሆናል የሚል አሳየንና ከዛ በኋላ ጥሩ ነው ደስ ይላል ብለን እኛም እንጨባበጥ። እስቲ አውጣ እናሳየን። መጽሐፍ ቅዱስ ላይ ስጋ ይላል አይልም? ይላል እኮ። መጽሐፍ ቅዱስን አንድ ያዘውና የአንተን የቤተ እምነትን መግለጫ አውጣ እናሳየን። ወንድሜ መጽሐፍ ቅዱስ ላይ ይላል። ቆይ አማን አንዴ ቆይ ያውጣና ያሳየን። አውጣ እስቲ የቤተ እምነትን የእምነት መግለጫ። ኧረ በቃ እኔ ወደ ጥያቄ ልግባና ልውጣ። እሺ ጥያቄ ልጨርስና ልውጣ። አቤል ቀጥል፣ አንተ ጠይቅ ይሻላል። በቃ ዳኒ ይኸውልህ፣ ካልተረዳ አማናዊ ነው የሚለው ከኦርቶዶክስ አንጻር፣ ከካቶሊክ አንጻር፣ ከሉተራን አንጻር ወይም ከፕሮቴስታንት አንጻር እንዴት ነው የሚታየው የሚለውን ነው ዲስከስ እያደረገን የነበረው ማለት ነው። ኤግዛክትሊ እሱን ብቻ ነው የጠየቀው። ሌላ ቦታ ባይ ዘ ዌይ እንትና አቤል ጥያቄውን ሳይጨርስ ነው መሀል ላይ የገባህበት እንጂ ጥያቄህን ሳቀር ፈቅድልሃለሁ። ኦኬ ከሰማህ በኋላ ጥያቄውን ስማውና በመልኩ መለስ እንዳለብህ አንተ እንትን ትላለህ። ግን አቤል ይጨርስ። አቤል ስላጨረሰ መሀል ላይ ባታቋርጡ ጥሩ ነው። እሺ ቴንክ ዩ። ይሰማል? አኬ ድምጼ ይሰማል? አቤል ቅድም የሙሉ ቅዳሴው ሲጀምር አይ ቲንክ ሚስኮት እንዳላረገ ሙሉ ቅዳሴው ሲጀምር ስጋና ደግሞ አማናዊ መሆኑን ወይም እንዲሆን ነው ነበር አይደል ያልከኝ? ኦኬ ያው ስፔሲፊክ ታይም የለውም ሙሉ ቅዳሴው ላይ ያ ስጋና ደግሞ ማለቴ ዳቦና ወይኑ ስጋና ደም ነው ማለት ነው። በዛ ታይም ሙሉ ታይሙ ነው ማለት ነው አይደል? አይ እኛ አሁን በዚህ ሰዓት ስጋና ደሙ የጌታ ይቅርታ ህብስትና ወይኑ የጌታ ስጋና ደም ይሆናል፣ ከዛ በኋላ በዛው ደግሞ ይቀጥላል ወይ ደግሞ የሆነ ሰዓት ላይ ነው የሚለወጠው ምናምን እንደዛ አይነት ነገር አንልም። እና አሁን የሰዓት ጉዳይ ላይ ስናነሳ በቃ ቅዳሴውን የምናደርገው የህብስትና ወይን የጌታ ስጋና ደም እንዲሆን ነው። ከመጀመሩ ነው የሚሆነው የጌታ ስጋና ደም ወይ ደግሞ ምን ሰዓት ላይ ነው መሆን የሚጀምረው ምናምን የሚለውን እሱን አንናገርም፣ አናውቀውም፣ ሊትራሊ አናውቀውም። አሁን በክርስትና ውስጥ የመንፈስ ቅዱስ አሰራር የሆኑ ነገሮች አይታወቁም። ራሱ መንፈስ ብቻ የሚመረምራቸው የሚያውቃቸው ይኖራሉ። ስለዛ አሃዱ አብ ቅዱስ ሲባል ጀምሩ ያለው በቃ የህብስትና ወይኑ የጌታ ስጋና ደም እንዲሆን ነው የሚጸለየው ወይም ይሄ ቅዳሴ የሚከናወነው የህብስትና ወይኑ በቃ የጌታ ስጋና ደም እንዲሆን ዋናው የቅዳሴው እንትኑ እሱ ነው። ማዕከሉ ቅዱስ ቁርባን ነው እና በምን ሰዓት ከምን ሰዓት ጀምሮ ይሆናል በምን ሰዓት ይሆናል ምናምን የሚለውን ግን አናውቅም። ለእንደዚህ አይነት ነገሮች ሰዓት የሆነ ቪዲዮ አይቼ ነው እንለፈው በቃ እሱን ተሆነ የኤፒክለሲሱን ከሆነ ይላሉ አንዳንድ ሰዎች እንደዛ ሊሉ ይችላሉ። ግን በኦርቶዶክስ ክርስቲያን ውስጥ እንደዛ አይነት ነገር የለም። ምናልባት አስፈላጊ ከሆነ ደግሞ አውጥቼ ላሳያችሁ ይችላሉ። ምንድነው በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ውስጥ ቴዎሎጂካል ዩኒቨርሲቲ ውስጥ እንግዲህ የሚማሩበትን ተማሪዎች የሚማሩበትን ዶግማቲክ ቴዎሎጂ ሃንድአውት ማለት ነው የጆሲ ጃኮብ አለ። እሱ ላይ አውጥቼ ላሳያችሁ ይችላሉ። የማንቀበላቸው ኮንሰብስታንሺዬሽንን አንቀበልም፣ ትራንስብስታንሺዬሽንን አንቀበልም ማለት በዚህ መልኩ እኛ ዲፋይን አናደርግም። ፕላስ ኤፒክለሲስ ላይ ነው የሚቀየር የሚለውን አንቀበልም፣ ሰዓት እንደዚህ አንሰጥም ምናምን የሚለውን ዝርዝር ነገር እናስቀምጣለን በትምህርታችን ውስጥ። አንዳንድ ሰው በተለምዶ እንደዛ ሊል ቢችልም ማለት ነው። አይ ቲንክ እኛም ሁለቱንም አንቀበልም እና ቅድም የመጨረሻ ጥያቄ ነው። ቅድም ስታወራ ጀስት እንደዛ ቅድም ስታወራ ምንድነው ፖለቲካ ይመስላል ጥያቄው። ምንድነው ከካቶሊክ የሉተራን ይቀርባል ብለሃልና
እዛ ውስጥ የማትቀበለው አለ? አሁን በአንተ ደረጃ ፐርሰናሊ ማለት ሉተራን ውስጥ የስጋና ደሙን ሉተር የሚያብራራውን የማትቀበልበት ወይ አለ? አሁን ይሄ የመቀበል ያለመቀበል ጉዳይ ሳይሆን አሁን እኔን ከጠየቀኝ ያው ፐርሰናል ነው የሚሆነው፣ የግለሰብ ነው የሚሆነው። ግን እንደ አጠቃላይ እኛው ካለንና እኔም ደግሞ በቤተክርስቲያን ማይንድ ሆኜ ላስበው ካልኩኝ ማብራራት ውስጥ ምን አስገባን? አሁን ለምሳሌ ምንድነው መለወጥ ምናምን የሚለው ቃል ልንጠቀም እንችላለን። በእርግጥ ሉተርም ተጠቅሞታል ብያቸዋለሁ። ግን በዚህ ደረጃ ግን ዲፋይን ማድረግን ከባድ ነው። አሁን የሉተር የተሻለን ያልኩት ምንድነው አትሊስት የሆነ ፊሎዞፊካል የሆኑ ኤክስፕላኔሽኖችን ማቅረብ ትንሽ አስቸጋሪ ነው እና ከዛ አንጻር ቀለል አድርጎ ይህን ነገር አስቀመጠ እና አንድ መምህር ሲያስተምሩ ምን ብሎኝ ነበር? እሺ በግልት እያስተማሩኝ አይደለም፣ ከሌሎች ሰዎች ጋር ሆኜ እየተማርኩ ለምሳሌ ይህንን ምንድነው ልክ የሉተርን የሚመስል ነገር ተናግረው ማለት ነው የሉተርን አገላለጽ የሚመስል ነገር ተጠቅመው ቅዳሴ ሐዋርያት ላይ በዚህ መልኩ የሚያስቀምጥበት ክፍል አለ አይነት ነገር ሲሉ ሰምቻለሁ። እንግዲህ ምን ያህል እርግጠኛ እንደሆኑ ባላቅም ኤግዛክት ቦታውን ስላላየሁኝ እንዲህ ነው እንዲያ ነው ማለት አልችልም። ፐርሰናሊ እኔ ፊሎዞፊካል ከሚሆን ቀለል ባለ መልኩ በዚህ መልኩ ቢገልጹት ይሻላል። ግን ቢገልጹት ይሻላል ያልኩት ብንገልጸው ሳይሆን ቢገልጹት ከገለጹትም ማለት ነው። እኛ ግን አንገልጽም። እኔ ምንም አይነት ገለጻዎችን አልቀበላቸውም። እንግዲህ እንደ አንድ የቤተክርስቲያን ሜምበር ማለት ነው እንደ አንድ የቤተክርስቲያን ሜምበር የሉተርንም የካቶሊኮችንም የሁለቱንም አልቀበላቸውም። ያገላለጻቸውን በቃ አናቅም። ቅድም እንዳልኩት ነው አፋችን መከፈት ያለበት የጌታን ስጋና ደም ለመቀበል ነው። እንዴት ነው የሚሆነው ብሎ ለመጨቃጨቅ ወይም ለመተንተን መሆን የለበትም ብዬ ነው ማስበው። አንድ ጥያቄ እኔ እዚህ አሁን ከተናገርከው ላይ የምጠይቅ ምንድን ነው በእናንተ ቤተክርስቲያን የሚሰጡ ትንተናዎችን ትቀበላለህ? በሌላ መምህራን ኦፊሻሊ የሚሰጡ ከሆነ እቀበላለሁ። ከመጽሐፍ ቅዱስና ከቤተክርስቲያን አባቶች ጋር እስካልተቃረነ ድረስ እቀበላለሁ። ግን ደግሞ ከመጽሐፍ ቅዱስና ከጥንት የቤተክርስቲያን አባቶች ውጭ ከሆነ ግን ማንም ሰው የመቀበል ግዴታ አይኖርበትም። አይ አሁን አስተምሯችሁ ላይ ያሌለ ነገር ስለሆነ እንዴት ወዴት ቤቱ ጋር ምናምን የሚባል ነገር በቤተክርስቲያኗ ውስጥ እንደ አስተምሮ ደረጃ የሚሰጥ ሳይሆን ቀርቶ ነገር ግን አንድ ግለሰብ ወጥቶ በዚህ ሰዓት እንደዚህ ሲሆን ይቀየራል፣ ልክ በዚህኛው ሰዓት እንደዛማ አይቻልም። አንድ ሰው ተነስቶ በዚች ሰዓት ላይ ለምሳሌ አሁን አልኩህ እኮ ሀበን ላይ ምንትን ይላል። እንደዛ ብዙ ሰው እንደዛ ነው የሚመስለው። አሁን ላይ የቀረ ነው። እርግጥ ግን የሆነ ሰዓት ላይ ብዙ ሰው እንደዛ ይመስለው ነበር። በቃ ያቺ ሰዓት ናት በቃ መቀየሪያ ብሎ የሚደመድም ሰው ነበር። ግን ይሄ ኦርቶዶክሳዊ አይደለም። ስለዛ እንላለን። ሌላም እንደዛ ማለት ነው። ሌላ ጉዳዮች ላይ እንደዛ የሚል ሰው ካለ ከክርስቲያን አስተምህሮ ውጭ የሆነ ነገር ከተናገረ እኔም ከተናገርኩኝ ተቀባይነት አይኖረኝም። ሌላውም ሰው ከተናገረ ተቀባይነት አይኖረውም። ስለዛ ቤተክርስቲያን ምን ትላለች ነው እንጂ ግለሰቦች ምን ይላሉ የሚለው ይሄ ያን ኮንሰርናችንም አይደለም። ስለዛ ቤተክርስቲያን የምትለው ነው መስማት ያለብን። ቴንክ ዩ አኬሽ ተባረክ። ዳኒን እንስማውና አንድ ጊዜ የሚጠይቅህን ሰምተህ ኋላ ላይ መልስ ስጠው። እሺ ቆይ አንዴ ሉተራኖችን ላስተናግድ። እሺ የዱ ቅድም ስለገባ ዳኒ እድል ስጠው። ሀሳብ አልሰጠም። ኦኬ ያው እዚህ ጋር አልቋል የተባለውም ነገር እንትን ብሏል። ከኢስተርኖች ጋርም የምንግባባበት እንትን ላይ ደርሰናል ምናምን ነገር ስላለ ጂምናስቲክ ውስጥ መግባት አያስፈልግም። እስቲ እሱን እናየዋለን ሁለታችንም። ሙሌን እጠይቀዋለሁ በውስጥ እና ብቻ ካርድ እየጨረስኩ ነው ቻው ለማለት ነው ሁላችሁም። እሺ ጥያቄ ካሌለ ችግር የለውም እና እኔ ራሱ ልወጣ ነው። ባትጨቃጨቁ የተሻለ ነው። በቃ ዳኒ እንዴት ናቸው ወገኖች? አይ ቲንክ ዳኒ ካቀረበው ሀሳብ እንትን ዳኒ ከፈቀድክልኝ ልናገር ተናገር ተሻለ። ኦኬ በሌሊት ነው የገባሁት። አኬ እንዴት ነህ? ይመስገን አምላክ። ምናልባት ጥሩ ሀሳብ አይ ቲንክ ይመስለኛል የራሳችንን ሀሳብ ብናቀርብ ነው የሚሻለው። ኮምፓራቲቭ እንትን ከመስጠት ምንድነው ለምሳሌ እኔ ሙሉ ወንጌል ነኝ። ዶክተር ያንድ ይቀጥላሉ። አይ ትንተና አልሰጥ አይደለም እኔ የእናንተን አልተናገርኩም ለማለት ነው። እኔ የፕሮቴስታንቶችን አልተናገርኩም። የተናገርኩት የእኛን የሉተራኖችንና የካቶሊኮችን ነው። ሉተራኖች እዚሁ ጋር እንስላሉ፣ ከነሱ ጋር አውርተናል። ምንም የተለየ ነገር
በነገራችን ላይ እኛ ሙሉ ወንጌሎች መካነ ኢየሱስ ሄደን የጌታን እራት እንወስዳለን። ሆፕፉሊ እነሱም እኛ ጋር መጥተው የሚወስዱ ይመስለኛል። ኮሚኒየን አለን በመካከላችን። ምክንያቱም የአብያተ ክርስቲያናት ህብረት አባል እንደመሆናቸው መጠን በሁሉም ነገር ከሜሬጅ አንስቶ እስከ ኮሚኒየን ድረስ እናደርጋለን። ስለዚህ እዚህ ላይ አንድ በጣም ኤምፋሳይዝ ማድረግ የምፈልገው እኔ አማኝ የሆንኩት ሙሉ ወንጌል ቤተክርስቲያን ነው ከ30 ምናምን ዓመት በፊት ገና ልጅ ሆኜ ማለት ነው። ስለዚህ ስለ ጌታ እራት ያለን አመለካከት ሰዎች እንደሚያስቡት የሆነ ዳቦና ቪንቶ ምናምን ጠጥተን እንደምንወጣ አይነት የሚታሰብ ነገር ካለ እሱ በጣም ስህተት ነው። እኛ የጌታን እራት ስንወስድ ስጋና ደም ብለን ነው የምንወስደው። ቅድም አኪያ እንዲያቀረበው ሀሳብ አለ ፓርሻሊ መስማማበት ፊሎዞፊካል ነገር እዛ ውስጥ መጨመር ቢብሊካል አይደለም ብዬ ነው ማምነው። እኔ ፐርሰናሊ ስወስድም ቤተክርስቲያንም ስትሰጠኝ አንድ በዋናነት ይሄ ሞቱንና ትንሣኤውን የምናስብበት የሞቱና የትንሣኤው መታሰቢያ ነው። መሰረታዊ የሆኑ የመጽሐፍ ቅዱስ ጥቅሶች ይነበባሉ እና ስንወስድ ይሄ ህብስቱን ስንወስድ ስለ እኔና ስለ እናንተ ኃጢአት በመስቀል ላይ የተሰቀለው የክርስቶስ ኢየሱስ ስጋ ነው። አስበን ትራንስ ሰብስታንሽት ያደርጋል፣ ኮንሰብስታንሽት ያደርጋል፣ ሪል ፕሬዘንስ አለው። እዛ ውስጥ አንገባም። እንደዚ አይነት ፊሎዞፊካል ዲስኮ እንትና የለም እዛ ላይ። ጀስት ህብስቱን እንወስዳለን፣ ጽዋውን እንወስዳለን፣ ይሰጠናል። ከዛ በኋላ ዊዛት ሞስት ሪስፔክት ነው የሚወሰደው። ግን እዛ ጋር ምንድን ነው የማናደርገው? ይህ ነገር ሪል አማናዊ ነው አማናዊ አይደለም፣ እዛ ውስጥ አንገባም። እዛ ፊሎሶፊካል እንትን ውስጥ አንገባም። ስለዚህ እያንዳንዱ እኔ እንግዲህ ማቃቸው ዋና ዋና የኢቫንጀሊካል ቸርቾች ኢትዮጵያ ውስጥ ይሄ እሳቤ ነው ያለው። እንግዲህ ምንድን ነው እንትኑ ህብስቱ ይለወጣል ወይ ጽዋው ይለወጣል? እዛ አይነት ዲስኮርስ የለም። አብ ኔቨር ላይክ እኔ ይህንን ነው እንግዲህ ምስክርነት ነው የምሰጠው። እኔ ፐርሰናሊ እዛ ፊሎሶፊ ውስጥ ልገባ አልፈልግም። ግን ስንወስድ ኮሚኒየን የምናደርግበት ነው። ህብረት ከክርስቶስ ኢየሱስ ጋር ኮሚኒየን የምናደርግበት ነው። ጸጋ የምንቀበልበት ነው። ቤተክርስቲያኑ ጸጋ የማትቀበልበት ነገር የለም። የማናደርገው ነገር እንደ ካቶሊካውያንም ትራንስብስታንሺዬሽን አለ። ወንድማችን ቅድም በገለጸው መንገድ ምንነቱ የክርስቶስ ስጋ ነው ወይ ደግሞ እንግዲህ የሉትራን ቸርቾች ውስጥ ቤተክርስቲያን ውስጥ እንደዛ አለ። ኮንሰብስታንሺዬሽን አለ፣ ሪል ፕሬዘንስ ኋላ ላይ እነ ካልቪን እንትን ያደረጉት። እንደዛ አይነት ነገር የለም። እንደዛ አይነት ነገር የለም። እኔ ፐርሰናሊ ብጠይቁኝ ምንድነው የምታምነው ብትሉኝ እኔ ምንም ጥያቄ ውስጥ አልገባም። ጌታችን ኢየሱስ ኦርዴን ያደረገው ነገር ነው፣ ያዘዘው ትእዛዝ ነው። ይሄ ስጋዬ ነው ብሏል፣ ይሄ ደሜ ነው ብሏል። ያ ነገር እንዴት ይሆናል? አማናዊ ነው ወይ አማናዊ አይደለም ብያለ እንትን አይደለም። እዛ ፊሎሶፊ ውስጥ አልገባም። ስወስድ ግን ዊዛት ሞስት ሪስፔክት ነው የምወስደው። ገብቶኝ ነው የምወስደው፣ ተገብቶኝ ነው የምወስደው። ስለዚህ ምናልባት በጣም የወረደ አመለካከት ምንድን ነው የሚባለው ዝቅ ያለ ለጌታ እራት ዝቅ ያለ አመለካከት እንዳለን የምታስቡ ሰዎች ካላችሁ እሱ ስህተት ነው። እሱን ለማስረዳት ነው። ቴንክ ዩ ዶክተር። በዛው ጥያቄ የሆነች ነገር ልበል። ኦኬ እሺ፣ በቃ ቀጥሉ። እሺ የምትወጣ ከሆነ ሀሳብን ጠቅለል አድርገን መጠየቅ ይቻላል። እንግዲህ እኛንም መጠየቅ ይቻላል። አማንዬ አንድ ነገር ኢምፖርታንት ጥያቄ ግን ነበረኝ ወገኖች። አንዴ ዳኒ ይጠይቀው። አንድ ነገር ልበላችሁና አንዴ ልበልና ትቀጥላለህ። ሰው ትቀጥላለህ። እሺ አንዴ ዶክተር ሻውል እንዳለው እኛ የጌታ ስጋና የጌታ ደም ብለን ነው እንጂ ህብስትና ወይን ብለን ወስደን መጣን አንልም። በቃ የጌታን ስጋ ወስደን መጣን፣ የጌታን ደም ወስደን መጣን ነው የምንለው። የታወቀ ነው።
ግልጽ ነው ይሄ ነገር። ግን ወደ ያው የእናንተን ነው የምጠይቅህ፣ ግን እንደ ድጋፍ ስለሚያገለግል ነው ማለት ነው። ካቶሊኮች ሞለኪለር ደረጃ ወርደው ትራንስብስታንሺዬሽን አለ ይላሉ ካቶሊኮች። እናንተ እንደዚህ እንደማትሉ ግልጽ ነው፣ የታወቀ ነው ማለት ሞለኪላር ደረጃ አትወሩም። ግን እንዲህ ትላላችሁ፣ ተለውጧል ትላላችሁ። ተለውጧል ስትሉ መጽሐፍ ቅዱሳዊ ድጋፍ አላችሁ ስንል መጽሐፍ ቅዱሳዊ ድጋፍ አላገኘንም። እኛ ተለውጧል አላልንም፣ የጌታ ስጋ ነው ግን እንላለን። በተቃራኒው ሲምቦሊክ ነው እንላለን። ሲምቦሊክ ደግሞ ታሪካዊ ክርስትናም ይደግፈዋል። የጌታ ስጋ ሲምቦሊክ ነው የሚል ከፍቼ ላሳይ ይችላለሁ። እና መጽሐፍ ቅዱሳዊ ማድረግ ትችላለህ ተለውጧል የሚለውን የእናንተ ቤተ እምነት ተለውጧል ስለምትል እሺ የኔን ልመልስና ወደ እናንተ መመለሳለሁ። በመጀመሪያ ደረጃ ተለውጧል የሚለው ቀጥታ ቃሉን ነው ከመጽሐፍ ቅዱስ የምትፈልገው ወይስ ሀሳቡን ነው? በዚህ ጉዳይ ማውራት አልነበረብንም። በመጀመሪያ ደረጃ ግን ይህኛ ትክክል አይደለም ስለምትሉ የግድ ቃሉ መኖር አለበት። የግድ ቃል በቃል ይገኝ ያልኩ አይደለም፣ ግን ተለውጧል የሚል ነገር ቃል አሳየን። እሺ ሲምቦሊክ ብለን እንጠቀማለን አልክ። ሲምቦል የሚለውን ቀጥታ ቃሉ አለ መጽሐፍ ቅዱስ ላይ? ሲምቦሊክማ ጌታ ራሱ በአካል እያለ ይህ ስጋዬ ነው ካለ እኔው ነኝ እያለ ሳይሆን እኔን ሪፕሬዘንት ያደርጋል እያለ ነው። ቃሉ አይደለም እንደዛ አይደለም ያለው። ግን አሁን ቆይ ቃሉ አለ የለም? ሲምቦል የሚለው ሲምቦሊክ የሚል ቃል የለም። በቃ የቃሉ ባይኖርም ግን ይህንን እናምናለን ብላል አይደለ? ስለዛ ቀጥታ መጽሐፍ ቅዱስ ላይ ቃሉ መለወጥ የሚለው ቃል የግድ መኖር አይጠበቅበትም። መለወጥ የሚለውን ካቶሊኮች ብቻ አይደለም ሉተርም ይጠቀማል። ታውቃለህ? በደምብ ነው የማውቀው። ሉተር ስለሚጠቀሙ ሳይሆን እኛ እንደ መጽሐፍ ቅዱስ እናምናለን ነው ያለው። የሉተርን ከዚህ ቀደም አይልም ብለህ ትዝ ይለኛል። የሆነ ላይቭ ሴሽን ላይ አውጥቼ አሳይቼ ነበረ። ማርቲን ሉተር ላይ ይለወጣል ይላል ማርቲን ሉተር። አሁን በደንብ አድርገህ ተመልከት። መለወጥ የሚለው ቃል ግዴታ ነሰሰር የራሷ ቃሏ መጽሐፍ ቅዱስ ላይ መገኘት አይጠበቅባትም። ሀሳቡ ግን አለ። እስቲ ሀሳቡን አሳየን። ሀሳቡ ምንድን ነው? ሉተርም ሲጠቀም የካቶሊኮችን እየተቃወመ ይህንን ቃል ግን የተጠቀመበት ምክንያት ምንድን ነው የሚለውን እንድታውቀው በዛው ማለት ነው። ህብስትና ወይኑ አስቀድሞ ህብስትና ወይኑ ብቻ ነው። ልክ ሲባረክ በመንፈስ ቅዱስ አሰራር ያ ህብስትና ወይን አስቀድሞ ህብስትና ወይን ብቻ የነበረው አሁን ግን ወደ ምንነት ያድጋል፣ ወደ ጌታ ስጋና ደምነት። ስለዛ ህብስትና ወይን ብቻ ብለን አንጠራውም። አሁን ከዛ በኋላ ከቅዱስ ቁርባን ስርዓቱ በኋላ ያንን ህብስትና ወይን ብቻ አንለውም። አስቀድሞ ህብስትና ወይን ብቻ ይባል የነበረው አሁን ግን ለውጥ አለ። ምን ህብስትና ወይን ብቻ አይባልም የሚል ከዛ ስለዛ ምንድነው የጌታ ስጋና ደም ብለን እንጠራለን። ይህንን ነው ተለወጠ ብለን ስንናገር ከዚህ አንጻር እንጂ ቃሉ የምንጠቀመው ልክ ካቶሊኮቹ እንደሚሉት አይደለም። ከዚህ አንጻር ይኸው ቃሉ በግልጽ መኖሩ የማይቀር ነው። ከዛ ውጭ ግን ይሄ እንዳለ ሆኖ አንድ ሊጨምርልህ ሶሪ፣ በዚሁ ላይ ስለመለስከው ማለት ነው። ፕሮግራሙ ካለቀ በኋላ የጌታ ስጋና ደም የሚወክለው ህብስቱና ወይኑ የጌታ ስጋና ደም ሆኖ ነው የሚቀጥለው ወይንስ ህብስትና ወይን ሆኖ ነው የሚቀጥለው? የሚተርፍ የለም። አቤት ግዴለም ሊተርፍ ይችላል። 500 ሰው አዘጋጅተህ 100 ሰው ከመጣ 300 መትረፉ አይቀርም እኮ። እሱን እኮ ነው የሚተርፍ የለም ሲባል ምንድን ነው ለምእመኑ ተሰጥቶ ሲጀመር ምንድነው ካለው ህዝብ አንጻር ነው የሚዘጋጀው ከሚወስደው ሰው አንጻር ማለት ነው። ገብቶኛል። አንድም ሁለትም መትረፉ አይቀርም አይደለም። ቆይ የሚተርፍ ቢኖርም ነው የምልህ ከሰዎቹ የሚተርፍ ቢኖርም ካህናቱ ይወስዱታል። አለቀ። አይወስዱትም አላልኩም። ጥያቄው ስለዛ የሚቀር የለማ ከቅዳሴ በኋላ ዝም ብሎ ተቀምጦ የሚቀር ከቅዳሴ በኋላ ሲተርፍ 5ም 6ም 2ም ቢተርፍ አረ እንደዛ አይደለም። እንደዛ የሚባል ነገር የለም። ቅዳሴ ሲቀደስ መጀመሪያ ተመርጦ ይነሳል ህብስት ምናምን። ቆይ አሁን የቅዳሴ ስርዓቱ እንዴት ህብስቱ አመራረጡ ምኑ እንደነዚህ አይነት ነገሮች ውስጥ እየገባህ ነው ያለው። አክቹዋሊ እየገባህ አይደለም ስለማታውቅ ይሄኛውን ነገር። እኔ እያልኩ ያለሁት ምንድን ነው ካህኑ ማለት ነው ለምእመኑ ያድላል ስጋው ደሙን ማለት ነው ያድልና ልክ ከምእመኑ ሊተርፍ ይችል የለ ሲተርፍ እዛው ካህናቱ ራሳቸው ይወስዳሉ። አሮን ዲያቆናቱም ይወሰዳል በኢትዮጵያ ኤርሰን። ኦኬ ለምንድን ነው ነሰሰሪ እንዲወስዱ የተደረገው? ማለት የተረፈውን እንዲወስዱ የተደረገበት ምንድነው? ከቅዳሴ በኋላ መትረፍ ስለሌለበት። ለምን? ምን ማለት ነው? ለምን ማለት
መጽሐፍ ቅዱስ ውስጥ መትረፍ የለበትም የሚል አስተምህሮ አለ። ምን አስባችሁ? በጌታስ እስቲ የተረፈበት ቦታ ደግሞ አሳየኝ ልበልህ። እኔ እንደዚህ አይነት የስንፍና ጥያቄ አትጠይቅ። የስንፍና ጥያቄ አይደለም። ማቴዎስ 26:28 እና 29 ላይ ምን ያህል መሰለ? ፕሮግራሙ ካለቀ በኋላ ይህን ህብስት ብሎ ይቀጥላል። ጳውሎስም ደግሞ ፕሮግራሙ ካለቀ በኋላ ይህን ወይን ወይም ይህን ጽዋ ብሎ ያነሳል። እናንተ ፕሮግራሙ ካለቀ በኋላ ህብስት ይህን ያለው ምንድን ነው ታዲያ? እኛ ጋርም እኮ ከቅዳሴ በኋላ ሁሉ ነገር ካለቀ ምንም የሚተርፍ ነገር ሳይኖር በኋላም እኮ ይህን ህብስት ብሎ እኮ ቄሱ መጸለይ ይጀምራል። ምን ይላል? ይህን የጌታ ስጋ ወይም ደግሞ የተቀበላችሁትን ይህንን ነገር ከእናንተ ጋር ያዋህድላችሁ ማለት ነው። ስለዚህ ፕሮግራሙ ካለፈ አንተ መቼ አወራሁኝ? ስለ ጴንጤ ጭራሽ አላወራሁም። አሁን ዛሬ እኮ ዳኒ ምናምን የምትለው ለምንድን ነው? ትክክለኛ ጥያቄ ነው የተጠየቀው። ቸርች ያለ ነገር እኮ አለ እንዴ? አንድ ጊዜ ወንድሞች ፋይን፣ በቃ ችግር የለውም። እሺ፣ ለማንኛውም የዶክተር ላይ ዳኒ ግን ይቅርታ አድርግልኝና ህብስትና ወይኑ የጌታ ስጋና ደም ብለህ ስትወስድ የእግዚአብሔር ጸጋ መቀበያ ነው ብለህ ታምናለህ? እግዚአብሔር ጸጋ ስትል አብራራው። የትኛው አይነት ጸጋ? እስቲ ዶክተር የምን አይነት ጸጋ ነበር ያሉት ቅድም? አንዱ የሳንክቲፊኬሽን ፕሮሰስ ውስጥ አንድ ሰው ከዳነ በኋላ የድነታችንን እንግዲህ ፎርሙላ ታውቃላችሁ። ጀስቲፊኬሽን ባይ ፌዝ ነው የምናምነው። ሰው በክርስቶስ ኢየሱስ ሲያምን ጀስቲፋይድ ይሆናል፣ ጽድቅ ያገኛል። ከጸደቀ በኋላ ግን በእግዚአብሔር ቤት እንዴት እንደሚኖር ጸጋ ያስፈልገዋል። ኃጢአተኝነትንና ዓለማዊ ምኞትን የምንክድበትን ጸጋ እንቀበላለን። ስለዚህ ያንን ጸጋ የምትቀበለው በአንድ መንገድ ብቻ አይደለም። በጸሎት ትቀበላለህ፣ እግዚአብሔርን ቃል በማጥናት የጌታን ስጋና ደም በመውሰድ የጌታን እራት በመውሰድ ትቀበላለህ። ሶ መኒ ወይስ ኦፍ መቀደስ ማለት ነው የምታገኝበት ሳንክቲፊኬሽን መቀደስ ፕሮሰስ ነው። እሺ፣ ይኸው ለመቀደስ የሚሆን የእግዚአብሔርን ጸጋ በዛ በጌታ እራት ውስጥ ትቀበላለህ። ዳኒ እንደዛ ብለን የምታምነው አንተ? የመጀመሪያውን ጥያቄ መልስለት፣ አታስቀይስ። ቤሊ እኔና አኬ ነው እናውራ። አንድ ጊዜ አኬ እኔ እናንተ ስናወራ ዳኒ ጋር አትሂድ። እኔ እናንተ ብቻ እናወራ። አይ የሁላችሁ እስቲ እሺ፣ ይሄንን እምነታችሁን እንደዛማ ፌር አይሆንማ። እኔ እናንተ እያወራን ነው አይደል? ያለ ነው ነገር የለም። እሺ፣ አይ የሁላችሁ እምነት ነው አይደል? እኔ የምልህ ምንድን ነው መሰለህ፣ እሺ እንትን አድርጉልኝ ዶክተር፣ የእግዚአብሔር ጸጋ መቀበያ ነው የሚለውን ከሙሉ ወንጌል እርሱ ያሉት ሙሉ ወንጌል ነው። እኔ ወንጌላዊ አማኝ ማለት ትችላለህ። እኔ አሁን ኢትዮጵያ እያለሁ ሙሉ ወንጌል አማኝ ነኝ። ስለዛ እስቲ ለምሳሌ ሙሉ ወንጌል እንደዚህ የምታስተምር ከሆነ እስቲ ከሙሉ ወንጌል የእምነት መግለጫ ላይ ቢያሳዩ። እሱ ይኸውልህ አሁን ምንድነው መሰለህ፣ እኛ የእምነት መግለጫችን ላይ ጸጋ የምንቀበልበትን እያንዳንዱ መንገድ ላዘረዝር ትችላለህ። ቤተክርስቲያን ግን የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው። እያንዳንዱ ነገር ባይብል ብታጠና፣ ጸሎት ብትጸልይ፣ እያንዳንዱ የምታደርገውን ነገር የሙሉ ወንጌል ቤተክርስቲያንን እስቲ እንደ ሙሉ ወንጌል ቤተክርስቲያን ለምሳሌ የሙሉ ወንጌል ቤተክርስቲያን እንደዚህ ነው የምታምነው ብሎ የጻፈ ወይ መምህር ካለ? አሁን እየነገርኩ ያለሁት ነገር አሁን አንተ እያልክ ያለው እኔ እንትን ነው ኮንሰፕቹዋል ነገር ነው እየነገርኩ ያለሁት። ቤተክርስቲያን ውስጥ ለሰማሁት ከሆነ ምናልባት አውጥተንም ልናሳይ እንችላለን እዚሁ ጋር ቪዲዮቸውን። እንደው ሞቱንና ስለ ሞቱ ለመናገር ነው። ይሄን እርግጥ ነው ይሄም አንዱ ጥቅም ነው፣ ግን ስለ ሞቱ ለመናገር ያለው እንጂ በቃ ከዚህ የዘለለ ነገር እንደሌለው ማለት ነው። አይ የእግዚአብሔር ጸጋን መቀበያና መቀደሻ ነው ካሉኝ ግን እርሶ እንደዚህ ብሎ ያስተማሩ የምርም የሙሉ ወንጌል መምህራን ካሉ የሙሉ ወንጌል ቤተክርስቲያን እንደዚህ የምታስተምረው ብለው ማለት ነው። እሱን እንዲያሳዩ ነው። ታላቅ ይቅርታ ጋር ጥያቄው ሳይመለስ እንደገና ሰውን እየጠየቀ ነው። አም ሶ ሶሪ። እንትን ዳኒ ዓለም እኮ አለን እኮ ገና ማለት በህይወት እስካለን ድረስ ምን ቲክቶክ አለ አይደል? አይዘጋም። ሆል ፖይንት አሁን እንትና አኬ ያነሳው ነገር እኔ ሎጂካል ነገር ነው እየነገርኩ ያለው። ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። ዝማሬ ብንዘምር፣ ጸሎት ብንጸልይ፣ የጌታን እራት ብንወስድ፣ እነዚህ ነገሮች በሙሉ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። እግዚአብሔርን ጸጋ የማንቀበልበት እግዚአብሔርን ለመምሰል የማያደርገን ነገር ቤተክርስቲያን ውስጥ አይደረግም። ስለዚህ እኔ አሁን ይሄ አይኖ ነው ጸጋ አይሰጥም። አሁን ትልቁ ጥያቄ ምንድን ነው?
ያ ጸጋ ለድነት የሚሆን ጸጋ አይደለም። ድነት ኢን ሴንስ ለጀስቲፊኬሽን የእግዚአብሔር ልጆች እንድንሆን የሚያስፈልገን ጸጋ አይደለም። ያ ጸጋ በነፃ የምንቀበለው በእምነት የምንቀበለው። ስለዚህ እኔ አሁን አንተ ማቅረብ ያለብህ ምንድነው? አይ የጌታን እራት በመውሰድ ውስጥ ምንም አይነት እግዚአብሔርን ጸጋ አንቀበልም፣ እጅ በመጫን ውስጥ እኮ ጸጋ አለ። ስለዚህ ልታቀርብ የሚገባው ምንድነው መሰላኪ? አይ ኖ ምንም አይነት ጸጋ በዚህ ውስጥ አናገኝም ብላ ሙሉ ወንጌል ታስተምራለች ብለህ ካልከኝ ያን ጊዜ ያንን ነገር ፊት ማድረግ ግዴታ ይሆንብኛል። እኔ እያልኩ ያለሁት ኤኒቲንግ ቸርች ውስጥ የምናደርገው ነገር የእግዚአብሔርን ጸጋ እግዚአብሔርን ለመምሰል የሚጠቅም ነገር ብቻ ነው እያልኩ ያለሁት። አሁን እዚህ ጋር ሜንሽን ላሉትና አንዴ ቆይ መሀል ላይ እንትን እንዳለ ይቅርታ ሰሙኝ እንትን እንዳለ እቺ ነገር እንትን እንዳትል እሺ እኩስ አሁን የምርም ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው የሚለው ትምህርት አሁን እንግዲህ የተረፈው የት ሄዳል? እሱን መልስ። ሸሽተህ እዚህ መጣ። የተረፈው የት ሄዳል? አይደለም ፖለቲካ እየሰራ ነው። ቫሊድ የሆነ ጥያቄ ነው እየጠየቀ ያለው፣ ፖለቲካ አይደለም። ማስረጃ ምንም ፖለቲካ እዚህ ውስጥ የሚሰራ ፖለቲካ አይኖርም። ቫሊድ ኩዌስችን እኔ እንደውም በጣም ቫሊድ አድርጌ ነው የምቀበለው። ያኬን ጥያቄ መጠየቅ ይችላል። እንደዚህ አይነት ጥያቄ ዶክተር የእሱን መመለስ የለበትም። የተረፈው የት ነው የሚሄደው የተባለው መልሻለሁ። የሚተርፍ የለም። ደግመን እንጠይቀዋለን። አልመለሰልንም። ቴንክ ዩ ዶክተር ቀጥሉ። ጥሩ ነው። እሺ ዶክተር አሁን እያልኩ ያሉት ምንድን ነው የዚህ በፔንቴኮስታሊዝም ውስጥ ያለው የቅዱስ ቁርባን ትምህርት ከነዚህ እንግዲህ እንደሚመዘዝ ነው ማውቀው እኔ እስከማውቀው። በእነዚህ እንግዲህ ትምህርት ደግሞ የቅዱስ ቁርባን ትምህርታቸው ላይ ትልቅ ከሉተር ጋር በጣም አደገኛ ጦርነት ውስጥ የከተታቸው ትምህርት የቅዱስ ቁርባን ትምህርት እንደሆነ ይታወቃል። መካከል አደገኛ ጦርነት ነበር። ጦርነት ሳይሆን ያው በሁለቱ መካከል ትልቅ ዲቤት ተደርጎ መጨረሻ ላይ አልጨብጥም ብሎት እንደሄደ አውቃለሁ። ሊትራሊ አደገኛ ጦርነት በሚባል ደረጃ ማለት ጦርነት አይደለም፣ የመጨረሻውን አልጨብጥም ብሎት እንደሄደ አውቃለሁ። ጦርነት ማለት የጦር መሳሪያ አንስቶ መዋጋት ሳይሆን ገብቶኛል። ታሪኬን በደንብ ነው የማውቀው። እሺ ለምንድን ነው አደገኛ ጦርነት ብዬ የተናገርኩት? የቃላት ጦርነቱ እንዲህ ቀላል አይደሉም። አጋንንታዊ እስኪሆኑ ድረስ ናቸው እስከ ማለት ድረስ አውቃለሁ ብለዋል። ማለት በቃ የሚፈሩ ሰዎች እኮ መሰላኪ የሚፈሩ ሰዎች ታሪኩን ያላነበቡ ኮንቴክስቱን ያላወቁ ሰዎች ናቸው። ስለዚህ እንትና ሉተር እንደዛ ብሏል። ሌላም ብዙ ነገር ብሏል። ኢዳዝም ማተር ያን ያለበት ምክንያት ዙንግሊና ሉተር ተገናኝተው ተወያይተው የመጨረሻ ነገር ያለው ይህ ስጋዬ ነው የሚለው ቴብል ላይ ጽፎ ቴብል ላይ የተጻፈውን ሸፍኖ ገልጦ ይህ ስጋዬ ነው የሚለው። ስለዚህ ለምን አትቀበልም ብሎ መጨረሻ ላይ በዛ ነው የተለያዩ። አልጨበጥህም ብሎት ጥሎት ሄደው። አይ አንደርስታንድ ዳት። ስለዚህ የዚህ እንግዲህ ግን ጸጋን አይሰጥም የሚል ወይ ደግሞ ለእግዚአብሔርን ለመምሰል አይጠቅምም የሚል ግን እዚሁ እንግዲህ ተናግሮ ከሆነ ታሳየኛለህ። እሱ እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ እዚህ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለ የጌታ እራት ላይ ብቻ ወደ ጥምቀትም አንገባም። ያነሳሁት ለምንድን ነው? ሁለቱም ላይ እንደነዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ፣ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንጻር ነው ይህን ነገር እያስቀመጥኩ ያለሁት። እኔ አሁን እያልኩ ያለሁት ምንድነው? ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ወይም የጌታ እራት የእግዚአብሔርን ጸጋ መቀበያ ነው ካሉ ግን ነው እያልኩ ያለሁት። አሁን በመካነ ኢየሱስ ወይም እንደዚህ በሉትራኑ እንዲህ ካልን ይኸው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላሉ የነሱን። አሁን የጴንጤዎችን ደግሞ በፔንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀበያ መሆኑ ስፔሲፊክሊ የጌታ እራት ገብቶኛል። አሁን እኮ አንተ ነህ ግዴታ እንትን የምትለው። እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር
የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስታልን በለው ዋቴቨር ዩ ኮል ኢት የኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው ማለት ከዳንም በኋላ ማመን አለብን። ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ the whole point የኔ አርጊመንት ምንድነው? አይ በቃ የምትወስዱት ዝም ብላችሁ መታሰቢያ ለምሳሌ ለመታሰቢያ ስናደርገው ማለት ነው ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል። ኢኔብል ያደርጋችኋል እያለ እኮ ነው። ያንን አቅም ይሰጣችኋል እያለ እኮ ነው ያለው። ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው፣ በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው። ስለዚህ እሱን ለማድረግ ኢኔብል ያደርጋቸዋል እያለን ያለው ሳይገባው ወይ ደግሞ ሳይገባው ዶክተር መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባን የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ ነው። እሱን ማመናችን አይቀርም። ግን አሁን መጽሐፍ ቅዱስን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን ለምሳሌ እዚህ የጌታ እራት ላይ የእግዚአብሔርን ጸጋ መቀበያ ነው ብላ ታስተምራለች ብዬ ስለማላምን የምታስተምር ከሆነ ግን እሰየው፣ በጣም በደስታ ነው የምንቀበለው። በነገራችን ላይ ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን የሀገር መምህራን የእግዚአብሔር ጸጋ መቀበያ ናቸው አይነት ነገር ሳይሆን በቃ ኖርማል መታሰቢያ የሚለውን ቃል ይይዙና መታሰቢያ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት ሀሳቡን ለውጠውት ለሌላ ነገር ሲያውሉት አይተናል። ስለዚህ ከዛ አንጻር እነሱ ሁሉ የሚታረሙ ይሆናሉ። አሁን እኔ እያልኩ ያሉት አሁን ምንድነው ግን መሰረታዊ ነገሩ ግን ምንድነው ዶክተር ፖይንቱን ንገረኝና ከዛ ምክንያቱም ለመሰለ ትልቅ ክሌም እያደረግን ያለው ፖይንቱን ብቻ ላስቀምጥ 20 ሰከንድ እና አሁን እርስዎ መጥተው አይ የእግዚአብሔር ጸጋ መቀበያ ነው ቅዱስ ሚስጥር በፔንቴኮስታል ዲኖሚኔሽኖች ውስጥም አሉን የእግዚአብሔርን ጸጋ የምንቀበለው እና የምንቀደስበትም ነው ብለውናል። ቅዱስ ቁርባን መቀደሻችንም ነው ብለዋል። ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው እርስዎ ካሉት በተለየ መልኩ ያስቀምጣሉ። አሁን ስለዛኛ የምንጠይቀው የእያንዳንዳችሁን የግለሰቦቹን ትምህርት ሳይሆን የቸርቾቹ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫ ላይ ካለች እሰየው፣ ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም። ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ። ማስረጃ ከሌለ ግን እርሶም የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንድደመድም ያደርገኛል። ይቅርታ ነገር ማለት ነው። ችግር የለውም። አያኪ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ ያልክ ነው ያለው ሌሎች የሚያስተምሩትን ሌሎች ጠይቃለሁ ልልህ ይችላሉ። ግን እኔ አሁን አውት ኦፍ ሪስፔክት ይህ እንደዛ ተብሎ የሚጠራ አይደለም። አንድ ደቂቃ አኬን የተረዳሁትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛል። ግን ኤቪደንስ ፈልጋለሁ ነው እያለ ያለው which is very good። እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው። ደግሞ ማስረጃም ይኖራል ብዬ አስባለሁ። አሁን ምንድነው መሰለህ አማንዬ አሁን ይኸውልህ እኔ የኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም። እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድነው ሌላው ጥያቄ ምንድነው ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው? የሆነ የተለየ እንትን መካኒዝም ይሆነልን ዶክተር ሰጣለሁ። ቀጥሉ። ከሰሙ ጋር እነሱም ጋር ሌላ የማርያም ስጋ ነው የሚበላው ቢላለ ዶክተር እንዲያግዞት ነው። የዝዊንግሊን ሀሳብ ነው አይደል? እርስዎ የሚቀበሉ ያው ፔንቴኮስታሎች የዝዊንግሊን ሀሳብ ስለሚቀበሉ እንደዛ ነው አይደል? እናንተ ዶክተር ይጨርሱና ሰሙ ከዛን ቀጥል እስቲ ሁለታቸው
ሰላም ትልልኛለህ ስታገኘው። ግን የኔን ሀሳብ ላቅርብን። አሁን እኔ እያልኩ ያለሁትን ነገር ክሊርሊ ነው ማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ እራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይህንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን። ይህንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን የማንቀበልበት ከሆነ ለምንድን ነው የምናደርገው ነው የኔ እንትን። ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም። ያን ዝርዝር የተጻፉ ነገሮች ክሊርሊ አሁን አስታውሼ ረጅም ዘመን ነው ሆኖኛል። ግን የጌታን ስጋና ደም ስንቀበል በቤተ በጣም በትልቅ ጥንቃቄ የምናደርገው ቢካዝ ያንዳንዱ ቤተክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካሊ ይለወጣል ብለን እናምናለን? አናምንም። ትራንስብስታንሺዬሽን አለ፣ አማናዊ ነው እዛ ውስጥ እኛ ያ የኛ እምነት አይደለም። የምናደርገው ለምንድን መታሰቢያ ነው እያሰብን ይሄ ለእናንተ ለእኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው፣ የክርስቶስ ደም ነው። በመታሰቢያ ሂሳብ እና ሀሳቤ እናደርጋለን። ይለወጣል ግን አንልም። ወንጌል ይለወጣል አትልም፣ ወይ ደግሞ ትራንስብስታንሺዬሽን ወይ አማናዊ አትልም። እሱ ነው የኛ። እሱን ያዙና እንትን በሉ። ሰሙን መጠየቅ ትችላለህ። ወደዚህ እንግዲህ ሄደ ሰሙ ጋር ተባረክ። ሌላ ጊዜ በሰፊው ማየት እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ጥያቄ ልጠይቅህ፣ ይቅርታ አንድ ጥያቄ ልጠይቅህ። ቅድም አይ ልዩነት ምናምን ስላልክ ልዩነት እናንተ ጋር ስላልክ ነው። አሁን የማርያም ስጋ ነው ያሉት ተሳስተዋል። እሱን መልስ። አዎ ተሳስተዋል። እሱን ተሳስተዋል ተናገርን እኮ አይደል? እንዴ ባለፈው እኮ የማርያም ስጋ የሚለው ተሳስተዋል። እንደዛ የሚባል ትምህርት ቤተክርስቲያን ውስጥ ስለሌለ ከቤተክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስተዋል ይባላል። ልክ የተሰቀለው የማርያም ስጋ ነው ያሉትም ተሳስተዋል። እሱን እኮ ቪዲዮ ሰርቼ ያው ተሳስተዋል፣ ይሄ ነገር እንደው ስህተት ነው እንደዚህ ተብሎ አይገለጥም ብለናል። እንደዛ ነው። ቤሊ ማለት ነው። አንድ ጥያቄ ከማውጣት በፊት የትኛውም ሰው ሊመዘን ይችላል። አንዴ ጨርስና ቤሊ ጠይቀዋል። እናንተ መካከል ቆይ አንዴ ዶክተር ለመሰለ ፖለቲካ እየሰራ ስለሆነ ነው። እናንተ መካከል በጣም ብዙ ጳጳሳት ጋር ልዩነት አለ ማለት ነው። ባይዘዌ ምንም አይነት ልመለስሽ አሁን በዚህ ኢንቴንሽን ስለምንገባ ብዙ ጊዜ ለጭቅጭቅ ይዳርጋል። እንደዚህ አንድ ጊዜ አኬ ፕሊስ አንዴ እኔ ልንገራችሁ ወገኖች። የጠየቀውን ግን እመልሳለሁ። ምንም አይነት ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም። እኔ ጥያቄ መጠየቅ መብቱ ነው። ማስረጃ ነው የጠየቀው። ማስረጃ ዶክተር ደግሞ እንደዚህ ነው የምናምነው ብሎ ማስረጃ ሰጥቶታል። እና የጽሁፍ ዶክመንት የሆነ ማስረጃ ካለ ሌላ ጊዜ ደግሞ መተን እናሳይ። ኢየሱስ ይላል ምናምን ሁል ጊዜ ነገር አሁን ጥያቄ ይችላሉ። ቆይ አንዴ እኔም ልናገር አንዴ። ቆይ ይቅርታ የጠየቀውን ነው ለመስራት የፈለገው። ቆይ አንዴ እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል፣ አንዱ አይባልም፣ አንዱ አምላክ ነች ማርያም ይላል፣ አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለህ ተለያይታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው የምልህ። በእውቀት መወያየት ከሆነ በእውቀት መወያየት፣ ግን ፖለቲካ ቁጭ ብለህ መስራት ምንም አይሰራልህም ነው። ልመልስ። እሺ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳስ ብቻ አይደለም፣ ፓትሪያርኩም ራሳቸውም ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማል የመንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ መምህር ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የክርስቲያን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የክርስቲያንን አስተምህሮ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው
ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን የአንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንዲህ ነው ዞር በሉ በልዩነታችንን ከፈለጋችሁ እንቀጥል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የክርስቲያን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በክርስቲያን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው ያልኩ። ለምን? በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማንል ያ ቅዱስ ቁርባኑ ማለት ነው። እና በአጭሩ ምንድነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም። አለቀ። እና ቤተክርስቲያን ስለ መዳን መጻፈችው ነገር አላት። ከፕሮቴስታንቲዝም ጋር አታመሳስሉ። ከፕሮቴስታንቲዝም ነገር አላት። ኦኬ ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት፣ ጽሑፍ አላት። በዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ። አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈችው? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ። ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዛ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ ባስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በሚገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል ኧረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተክርስቲያን ቅዱስ ነው ብላለች። ለጭቅጭቅ ገብተህ አሁን እንትን አትበለም። አይደለም ምንም አትሽሽ። ኦኬ ያስተምሩ ምግብ ቤተክርስቲያን ይኸውልህ ቤተክርስቲያን ቆይ የቅዱስ ቃል ኪዳን ሁለተኛ ደረጃ እንደነዚህ አይነት አሁን ላይ የመጣ አሳየኝ እኮ አይደሉም አልከኝ። እሷ እኮ በቅዱሳን ቃል ኪዳን ይዳናል ትላለች፣ አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ። ያስተምሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን። ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤተክርስቲያንን ትምህርት ማለት ነው። የቤተክርስቲያንን ትምህርት ሳትማር እንደዚሁ የሆኑ ሰዎች ሲናገሩ የምትሰማው ብቻ አምጥተህ እየተከራከርክ ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተን አይዳንም የምትለው እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል ቃል ኪዳናቸው አያድንም። አንዴ ቆይ እኩስ አሁን ቃል ኪዳናቸው ስትል ምንድን ነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድን ነው? ምናምን የሚለው እሱ ራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ ሚዩት አድርጎና አንድ ጊዜ ስናገር ስማኝ። በስመ አብ። ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ላይ ሌላ ሰው ቤት ሄጄ ማለት ነው። እና ተረጋግታ አንድ ጊዜ ስማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ፖለቲካውን ተውና ንግግሩን ተናገር። አንዴ አይተዋል። አሁን ራሱ ፖለቲካውን ትወተላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወተላለህ። ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም። እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም? አሁን አንተ እየካድክ እኮ ነው። የቤተክርስቲያኗን ትምህርት እየካድክ ነው። በስርዓት እንድንወያይ ይሄ ልጅ እኮ ውይይት መሀል እንዴት ይካዳል? በለጠን አውርደውና አሁን ያመመኝ ነው ጩኸት። በእናትህ ቤሊ ፕሊስ አትጩሁ። አንደኛ መሽቷል፣ አትጩሁ ፕሊስ። ቀስ እያልን እየተነጋገርን አንደኛ ውይይታችን ዩካሪስት ነበረ። ወደ ሌላ ወደ የቤተ ክርስቲያኒቷ መጽሐፍቶች ጭራሽ አልገባንም። እንደዚህ አይነት ሀሳብ ታመጡም አልፈልግም። ጠቅለል ያለ ነገር ግን ልንገርህ አማኒ፣ ጠቅለል ያለ ነገር ለማን ነው? ቅርታ ልናገር አይደለም አንድ ጊዜ ልናገር። ቆይ ይቅርታ። ኦኬ አማን ይኸውልህ ምን መሰለህ እሱ የቤተ ክርስቲያን የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት። የላትም። ካለላት ቅዱስ ቁርባንና
ጥምቀት አንደኛ ደረጃ ናቸው። ቆይ ስማኝ፣ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው ለመረበሽ የሚመጡ አንዳንድ ሰዎች አሉ። አማን የምትረዳው ከሆነ ሀሳቡን ማለት ነው። አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ? ድብና አድርጎ ነው ያላት። አሁን ምን አልኩ ይቀደም እኔ እንዴ አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው የክርስቲያን አይደለም እንዴ? የቤተክርስቲያን እኮ ነው አለቀ። አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው። መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንፃር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች። ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጣለች። የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል። አለቀ። የለንም ይላል እንዴ? አለን እንጂ ከዚህ በላይ ምን ትፈልጋለህ? መጽሐፍ ቅዱስና የአባቶች ትምህርት እያልኩ የላቸውም ትላለህ እንዴ? እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምሯለች። አስተምሮ ይሰጣል፣ መምህራኑ ያስተምራሉ፣ እኛም እናስተምራለን ነው። አንድ ጊዜ ተናማኒ ሎጂካል ነገር በተረጋጋ ስፒሪት አይቆይ ብዙ አንድ ነጥብ ላይ ብቻ ኮሜንት ላድርግ። እችን ብጨርሳት ዶክተር ብዙ ነገር እሺ፣ ቀጥል። እሺ ጨርሰው። አንድ ከይቅርታ ጋር አሁን ይሄ እንትን እኮ ነው። አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቷል እንትን አለ። አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቼው ማለፍ አለብኝ። አይዊሽ እንደዚህ ባይበጠበጠው ርዕሱን ማለት ነው። እና ምንድነው ኦኬ የገድላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ። አሁን እኛ እነሱ የሃይማኖት መግለጫችን ናቸውም አላልንም። እውነቱን ለመናገር እርግጥ ነው ይጠቅሙናል፣ ምንም ግልጽ ነው፣ አሻሚም አይደለም። ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው። ከዛ ላይ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ። እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቅም እንደዚህ አይነት ሰዎች እና እንደው ይልቅ አንድ ጊዜ አንድ ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳለ እና ቤተክርስቲያኒቱ አክኖሌጅ አድርግ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ። ለምሳሌ ተአምረ ማርያም አለ። በትልቅ ሜዥር የሚባል ወርክ የሚባለው ተአምረ ማርያም አለ። ቤተክርስቲያን ዲስ የኔ ነው እንግዲህ የሃይማኖት መግለጫ ሃይማኖቷ እምነቷ እንትን የምትልበት ነው። እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ፣ ከጀስቲፊኬሽን ጋር ልትለኝ ትችላለህ። ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች። ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል። እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ ዋቴቨር ዩ ኮል ኢት ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል፣ መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብልህ ስህተት አለው ወይ? እሺ በአጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም። ስለዛ ምን ይደረጋል? ይታረማል። አሁን በቀደም ባለፈው የተደረገው የዝክረ ኒቅያ ስብሰባ ላይ ከተመለከታችሁ ኢቨን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት? መጽሐፍቶቻችን ምን ያስፈልጋቸዋል አሉ። በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር። መጽሐፍቶቻችን እነዚህ የገድላት ተአምራት መጽሐፍት ማለት ነው ጥራት ያስፈልጋቸዋል። መታረም ያለባቸው መታረም አለባቸው፣ ወይም ደግሞ በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው። ብዙዎቹ እንደዛ አልወጡም። ስለዛ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል። ስለዛ ስህተቶች ከተገኙ ምን ይደረጋሉ? ይታረማሉ። አለቀ። ስለዛ አሁን በእንደዚህ አይነት ሁኔታ ግን ጥያቄን አልመለስክልኝም። የኔ ጥያቄ ምንድን ነው? አሁን ባይዘወይ የአቡነ ማትያስ ላይ
ያነሱት ትግባ እያወሩ ነው። አንድ ጊዜ በለጠን በእናታችሁ ወይ ሚውት አድርጉት ወይ አሰሩ እያወሩ አይደል እንዴ? እኔ ቅድም አትግባ ላሳዩት ነው ያለ እኔ አይ ጥያቄያቸው ክሊር ስለሆነ በመጽሐፍ ለመልስላቸው አንድ ነገር ጊዜን ስለወሰዱ you don't need to justify everything እኔና አሁን አኬ በኋላ አንተውዛት ብለህ መቀጠል ትችላለህ። ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እቺን ፓርት አንብበንልህ ዶክተር ሻውል ከዛ እንትላለን። እናንተ ለመጀመሪያ ጊዜ ነው ያወራን ያለ ነው እናንተ እና ርዕሱ ምንድን ነው? አሁን እኔ አሁን ግራ ይገባኝ። ወዴት ሽፍት አድርጎ እኔም አልወደድኩትም ርዕሱ ሽፍት ማድረጉ። አማን ሽፍት አደረገ ጭራሽ። አማን መለሳል። አቤት ዶክተር አማን እየተሰማኛለህ? እየሰማሁ ነው ዶክተር። አንድ ጊዜ ፕሊዝ ኳይት አንድ ጊዜ ዝም በልና እኔ እንትን ሽፍት ለማድረግ ምናምን አይደለም። ቅድም ያነሳው አንድ ነገር ነበር አኬ። አንድ የሆነ ኮንቴንሽየስ ነገር ሲፈጠር የፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም። እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም። ኤቫንጀሊካል እንትን የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል። ሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው። እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም። እኔ የጠየቀውን ጥያቄ ቅድም ተጠቀምክ። ለእኔ ምንም ማተር አያደርግም። ለሌላ ሰው ነው። እኔ አሁን ፖይንቴ ምንድን ነው? የጠየቃችሁትን ጥያቄ ያነሳነውን ነገር በጌታ እራት ላይ የእኛን ፐርስፔክቲቭ አሳይቻለሁ። ስፔሲፊክሊ እንዴት አድርገን አንደርስታንድ እንደምናደርግ እያንዳንዱ ቤተክርስቲያን የሚደረግ ነገር ጸጋን ለመቀበል ነው ብያለሁ። በዚህ ነገር ላይ ነው አማናዊ ነው አንልም፣ ትራንስብስታንሺዬሽንን አንቀበልም። ነገር ግን ለው እንትን የለንም፣ ለው ቸርች አመለካከት እንደዛ አይነት የለንም። እኛም በዛ መንገድ ሰዎች ዲፋይን እንዳያደርጉ አስቀምጠናል። አንተም የራስህ ነገር ያስቀመጥከው ነገር አለ። አብሶሉትሊ አግሪ። የኔ ያነሳውብህ ነገር ምንድን ነው? እሳቸው አቡነ ማትያስ ያሉት መጽሐፍት ነው በደፈናውን ያሉት እንጂ ገድላትና ታምራትም አላሉ። መጽሐፍቶቻችን ያሉት ቬግ እንትን ነው፣ ቬግ ተርም ነው። የተብራራ ነገር ካለ ትነግረኛለህ፣ አንተ ነህ ባለቤቱ። የኔ ነገር ግን በደህንነት ጉዳይ ላይ ከነዚህ መጽሐፎች ውጭ አንወያይም የምትሉትን ነገር አይ ቲንክ እኔ ሎጂካሊ ኮንሲደር ማድረግ ያለባቸው ይመስለኛል። እንደ ተአምረ ማርያም አይነት ትልቅ መጽሐፍ መልስሎትና ያብራሩታል። በጣም ስለገባኝ ነው። በእናትህ በልጥ አትረብሽ። እኔ ክሊር ላድርግልህ ዶክተር ሻውል አዋልድ መጽሐፍት ይባላሉ። ገድላትና ታምራት አይደሉም። እኛ ገድላትና ታምራት ሁለቱ መጽሐፍ ነው እኛ አዋልድ ከምንላቸው። እናንተ ቤተክርስቲያን ያለችው አጠቃላይ መጽሐፍት ነው አይደለ? እኛ መጽሐፍት አዋልድ መጽሐፍት ወይም የ80 አሃዱ ልጆች እንላቸዋለን። እነዚህም የሊቃውንት መጽሐፍ፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ የሕግና የሥርዓት መጽሐፍ፣ የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት፣ ከዛ የቁጥር መጽሐፍ እኚህ ናቸው። በእነዚህ ውስጥ የሚካተቱ ነው። በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል። ግን እናሳዩት እንዴት አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ ከአባቱ አብራክ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ10 መጽሐፍ ስርና መሰረት ይዘው ተገኝተዋል። በመሆኑም በምስጢርም በደንብ ይሁት በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው። 10 መጽሐፍ 80 የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብምም አይቆጠርምም። 4 ነጥብ። ምክንያቱም በኋላ ነገር ግን እኛ ብንሆን ታነብልኝ ምንድን ነው የእኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይኸው ምንድን ነው አዋልድ መጽሐፍት በማን ይኸው በዲያቆን ያረጋላ በገጽ ነው የኔታ ያረጋላ በገጽ ነው በቀሲስ ስንታየው አባቴ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም። ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰውዬ በእናታችሁ ኧረ አማን በእናትህ የሰውዬ በሽ እየበጠበጠ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን
ያሳተመችው አዎ ቤተክርስቲያን ናት። ያው መምሪያ ማህበረ ቅዱስ አሁን ቤተክርስቲያኒቱ ነው አፕሮቭ ያደረገችው አይደል? አዎ የቤተክርስቲያን መጽሐፍ። ስለዚህ ሰሙ አንድ ሀሳብ ዶክተር ልወጣ ስለሆነ እችን ነገር ላቅርብ። መቼ ነው ግን ታዲያ እነዚህ ነገሮች የኢትዮጵያ ቤተክርስቲያን ከ1000 ዓመት በላይ የቆየች ቤተክርስቲያን ነች። እናንተ እንኳን ላምጣሉት አንድ ጊዜ ፕሊዝ፣ አንድ ጊዜ ቆይ፣ አንድ አንተናገር ጥያቄዎትን እዚህ ጋር ልመልስ እንደሆነ ነው። አያችሁ አሁን እኔ የማልወደው ነገር ሙስሊሞች ይሁኑ ኤቲስቶች ይሁኑ አላውቅም፣ እታች ያሉ ሰዎችና እላይ ያለን ሰዎች በጣም የተለያየ ነገር ዓለም ውስጥ ነው ያለ ነው። እኔ አሁን በጣም ዊዝ ጉድ ፌዝ ነው ከእናንተ ጋር ያለሁት። ዴር ኢዝ አ ሎት ኦፍ ሄተርድ ታች። እኔ ምን እንደሚማሩ እኔ እግዚአብሔር ነው የሚያውቀው። ኦርቶዶክሳውያን አይደሉም በሚለው ልውሰድ። የኔ ፖይንት ምንድን ነው? ሌጂቲሜት ጥያቄ ነው የምጠይቃችሁ። በእነዚህ በቅንትኑ በማትፈልጓቸው መጽሐፎች አሉ። እሺ ዶክተር እኔ ይሄን ልመልስልዎት እኮ ነው። አንዴ እድል እኮ ጥያቄዎትን ቅድም ስለሰማሁ ጨርስልዎት። አንዴ ይቅርታ፣ ቆይ ዶክተር አይውጡ። ቆይ አንዴ ዶክተር ፕሊዝ አይውጡ። ቆይ አንዴ አሁን ቅድም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ። እኔ 2 ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንድ ደቂቃ ልንገርህ። አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት። እሺ ተቀመጡና ይናገሩ። እኔ አሁን አንዴ ብቻ ነው የማወራው። እሺ እዚህ ቁጭ ብላችሁ ትሰሙታላችሁ። መሀል ላይ ስለገባ ዶክተር ኦልሬዲ አክቹዋሊ እንትን ብለዋል፣ ያው ጠይቀዋል። ጥያቄው ምንድነው ተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀምም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው። እኔ ኢንጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ የፕሮቴስታንት ውስጥ ያለውን ልዩነቶች ምናምን እያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያለሁት። ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ከሆነ ትችቱ የሚነሳብን ለምሳሌ አያችሁ ምንድነው ክርስቲያኖቹ እኮ እንደዚህ ናቸው፣ ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል? እኛ ላይ የመጣውን ትችት እንመልሳለን። ከዛ ደግሞ ኦፍኮርስ ካውንተር አታክ ደግሞ ነገር ይኖራል። ኦፍኮርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አይደለም የሚል ነገር መነሳቱ አይቀርም። ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው፣ ግዴታ እንደዛ ማድረግ አለብን፣ እናነሳዋለን። እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል ዶክተር። በመካነ ኢየሱስና በሙሉ ወንጌል መካከል በፍጹም አይደል፣ ናቹራል የሆነ ዳይቨርሲቲ ሊሆን አይችልም። አደገኛ ልዩነት ነው ያለው። በመካነ ኢየሱስ ውስጥ የድህነት ትምህርት ላይ ነው ልዩነቱ። እምነት ብቻ የሚለው ትምህርት ላይ ልዩነት። አሁን ወደ ገደላቱ ሄዶ ወደ ሌላ ኧረ በቅዱስ ሚካኤል በቃ እንደነዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ በቃ እናንተ ተማማሩ። እንደዚህ መቀጠልም ትንሽ ስለሚከብድ